ይድረስ መጥፎ ጊዜ መጥቶ ማንነታችሁን ላሳየን ወዳጆቼ። አይ ካልሽ በሁለተኛው ዙር የሚሄደው አካሄድ ከባድ ሚዛን ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይናር ለኔ እያሳዩን ያሳደጉን። ከአዶናይ ጋር ከተለያየች ሳምንት ያልሞላት ጃኒ ከቢሊየነር ወጣት ቱጃር ኤቢ ማርሻል ጋር። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆነ ቪዲዮችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። በዛሬ ቪዲዮ ሰሞኑን አንድ ቪዲዮ ሶሻል ሚዲያ ላይ ሲዘዋወር ነበር። ምንድነው እሱም ጽጌ ሮያል ወይ ደግሞ ቲክቶከሯ ጽጌ ሮያል በቲክቶክ ገጹ ያጋራችው ቪዲዮ ብዙ ሰዎችን አስቆጥቷል። አንዳንድ ሰዎች ደግሞ ምንም ጥፋት የለባትም ባህል ነው ያስተዋወቀችው ወይ ደግሞ ባህላችንን ነው ያስተዋወቀችው እያሉ ይገኛሉ። ብዙ ሰዎች እንደሚናገሩት ከሆነ ወይ ደግሞ ብዙ ሰዎች በዚህ ቪዲዮ ላይ ሀሳብ ሲሰጡ የአማራን ባህል ያበላሸ ቪዲዮ ሰርተሻል በማለት ብዙ ሰዎች እየተቃወሟት ይገኛሉ። ከሷ ጎንም የቆሙ ግለሰቦች አሉ። ለምሳሌ እንደነ ሊያሾ ከጎኑ የቆሙ ግለሰቦች አሉ። ስለነሱ የምንመለከታቸው አንዳንድ ነገሮች አሉ። ከእናንተ የሚጠበቁት ከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። እንዲሁም ሁላችሁም ይህን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ በተኗል ተቃርጓትና ወደ ዛሬ ቪዲዮቻችን ሄድ። ጽጌ ሮያል ብለሽ ስምሽን አውጥተሻል። አጥፊ ካለበለዛ አካውንትሽ ይዘጋል ነው አንዳንዴ ስማቸውን ሲያወጡ ያስቀኛልና አስተካኪ። አይ ካልሽ በሁለተኛው ዙር የሚሄደው አካሄድ ከባድ ሚዛን በሁለተኛው ዙር የሚሄድብሽ አሁን በጨዋ ነው የነገረው። የሁለተኛው ዙር አካሄዴ ዶክመንቴሽን ሰብስቤ ነው የሚሄደው፣ በመረጃ ነው የሚሄደው። የምን ዶክመንት? ስለዚህ በመረጃ ከሄድኩብሽ ደግሞ ያው ዳሜጁን አትችይው። ስለዚህ በይቅርታ ቪዲዮውን አንሺና ከነበረሽ ህዝብ ጋር ተስማምተሽ መስራት ቀጥይ። ሰምታችኋል። ምንም አይነት ክፉ አልተናገርኳትም። ግን አይ ካለች ያው ማኝዚ ከባድ ኬስ ዮኒ ማኛ እንግዲህ አሁን ላይ ከጽጌ ሮያል ጋር ሆኗል ጉዳዩ። አጀንዳ ማያጣ ሰው ማለት ዮኒ ማኛ ነው በአሁኑ ሰዓት ማለት ነው። እና ጽጌ ሮያል ሰሞኑን አንድ ቪዲዮ ለህብረተሰቡ አጋርታ ነበረ። ይህ ቪዲዮ ደግሞ ብዙዎቹን አላስደሰተም። ብዙ ሰዎችን ተቃውሞ እንዲነሳ አድርጓል ማለት ነው። በተለይ ደግሞ ከአማራ ህዝብ በጣም ተቃውሞ እየቀረበባት ይገኛል። እስኪ ሊያሾ በዚህ ቪዲዮ የሰጠችውን ማስተያየት አንድ ጊዜ እንስማውና ጽጌ ሮያል ምን አይነት ቪዲዮ ነው የለቀቀችው የሚለውን አብረን በቪዲዮ እንመለከታለን። ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይናር ለኔ እያሳዩን ያሳደጉን። አላየሽም? በልጅነትሽ ይሄንን ቪዲዮ ምንድነው የምታወሩ? የሌለ ነገር ነው ልጅቷ የቀረጸችው፣ የሌለ ነገር ነው ያስተላለፈችው። ከዚህ በፊት ያልነበረ ነገር ነው ያደረገችው። በሚያምር ቪዲዮ፣ በሚያምር የአማራ ልብስ፣ የወሎ ልብስ፣ በሚያምር ሽሩባ፣ በሚያምር ጽድት ባለ ነገር ነው አምጥታ ባህሉን ያሳየች። ቢገባች ጭንቅላት ቢኖርሽ ማለት ነው። ቡትቶ ለብሳ ተቀዳዳ የሆነ ነገሯ እንትን ብሎ ቢሆን ኑሮ ምን ነው እንደዚህ ያል እንደዚህ ቆንጆች ብለሽ ወይ እንደዚህ ብለሽ ትናገራለሽ። በሚያምር ቪዲዮ ነው የሰራችሁ። እውነት ስለ እሊና ከሆነ የምታወሩት፣ ስለ ባህላችሁ ከሆነ የምታወሩት፣ የሌለ ነገር ቢሆን ኑሮ ይሄ ላሊበላ እንደዚህ አያድርጎም አያውቅም። ከቦታው ወጥቶ የሰው በር ላይ ሄደው እንደዚህ አልጠይቁም ብትሉ ያልሆነ ነገር ባህል አበላሸሽ ብለን እንሳደባለን። ይሄ ያየን ያደግነው ነገር ትክክለኛ ነገር ማለት ምን በፈለጋችሁት አንግል ብትወስዱት በር ላይ መጥተው እያዜሙ በሚያምር ድምጻቸው ይጠይቃሉ። ገንዘብም ያላችሁን ሰጥቷቸው እንደው ብርም ምግብም ልብስም ተሰጥቷቸው ይወጣሉ ይሄዳሉ። ምኑ ነው ስድብ? ምኑ ነው አማራን ማዋረድ? እናንተ ያማችኋል እንዴ? በቃ የሆነ ሰው በመንጋ እንደዚህ ይበሉ ካላችሁ ለስድብ ቅርብ ትሆናላችሁ። ከዛ በኔ አማራ ነኝ የምርሽ ነው። ኧረ እባክሽ ታስቃላችሁ። ጌታ ለኔ በነገራችን ላይ ስትሳደቡ ብታድሩ እንደዚህ ናት እሷ እኮ እንደዚህ ናት። በመጀመሪያ ደረጃ ይሄ አያሳስበኝም። ስለ እውነት ግን ከሆነ ስለ እውነት እናገራለሁ። ስለ እውነት ከሆነ ምክንያቱም ማህተብ አለኝ። የኔ አስተማሩኝ ቤተሰቦቼ እንደዚህ አይደሉም። እናንተ ሚዲያ ላይ እንዳላችሁት አማራዎች አይደሉም የኔ ቤተሰቦች። በነገራችን ላይ እንደናንተ እዚህ ሚዲያ ላይ እንዳላችሁት ብቻ ነገሩ ትንሽ የከፋ ይመስላል። ምክንያቱም እንደዚህ ብሔር ተኮር ነገር ሲሆን ነገሮች አስቀያሚ እየሆኑ ነው የሚመጡት። በብሔር በእምነት
ብቻ አላግባብ ነገር ውስጥ ወይ ደግሞ ወደ አላስፈላጊ መንገድ እያመራ ይመስላሉ ነገሮች ማለት ነው። ጽጌ ሮያል የሁላ ነገር ያመጣብኛል ብላ የለቀቀችው አይመስለኝም ቪዲዮን፣ ግን ከብዙዎች ዘንድ ትችትንም እያተረፈች ነው። አንዳንዶቹ ደግሞ ከሷ ጎን እየቆሙ ለሷ አግዘው እየተናገሩ ነው። ልክ እንደ ሊያሾ ማለት ነው። ዮኒ ማኛ እንኳን አንዳንዴ ልወደድ ባይነት ይመስለኛል። ያው በችኛዋ ስስ ጎን ተጠቅሞ ከአማራው ሕዝብ ትንሽ ነገር እጠቀማለሁ ብሎ ነው የሚመስለኝ እንጂ እውነት ተቆርቆሮ ነው ብዬ አላስብም። እስኪ መጀመሪያ ቪዲዮን እንመልከተው። ጽጌ ሮያልን የሁላ ነገር ያደረሰባትን ቪዲዮ አብረን እንመልከተው። ትክክለኛ ቪዲዮ እንግዲህ ይሄኛው ነው። እስኪ አብረን እንመልከተው። እንግዲህ ብዙ ሰዎች ይሄኛው እኛን አይወክልም እያሉ ነው፣ የአማራ ክልል ተወላጆች ማለት ነው። እንዳው ደሰችኝ እኔም በተራያ እስኪላው ደሳት እንደምጤን ከፍ አድርገህ ያቺላ ሊበላ ሮለኝ ደምሷ ማረከኝ እንግዲህ ዘፈን ነው እንግዲህ የጎሳዬ ተስፋዬ ዘፈን ነው። ለዛ ክሊፕ ነው የሰራችው እንጂ የዚህን ያክል ከባድ ነገር አላየሁበትም እኔ ቪዲዮ ላይ። ድምጿ እንደ ፍላጻ ደርሶ ተወርዋሪ ሁሉና ወድሳ አሞካሽ ታኗሪ አንጀቴን በላች ያቺ ሶማዳሪ አዎ እንዳለኝ ቪዲዮ እንደተመለከታችሁት ነው። ብቻ ለጎሳዬ ተስፋዬ ዘፈን ያው እንደ ሊፕሲንግ እንለዋለን ብቻ ያንን ቪዲዮ ያንን ዘፈን የሚመስል ዘፈን ቪዲዮ ነው የሰራችውና ከብዙ ሰዎች ቅሬታ እንዲሰነዘርባት ያደረገው ነገር ምንድነው? የአማራ ሕዝብን አይወክልም ነው ይሄ ቪዲዮ እያሉ ያሉት። ምንድነው እሱም ያው እየለመነች ነው፣ ላሊበላ ደግሞ አይለምንም ነው ብዙ ሰዎች እያሉ የሚገኙት ማለት ነው። ግን ይህ ነገር እኔም ትንሽ ግራ አጋብቶኛል። ምክንያቱም ምንድነው የዚህን ያክል መጥፎ ነገር አስተላልፋለች ብዬ አላስብም። እዚች ጋር ሊያሾ እንደተናገረችው ልብሷን አበላሽታ ወይ ደግሞ ቁሽሽ ያለ ልብስ ለብሳም ቢሆን ትንሽ ሊደብር ይችላል። ግን እንደውም ከሚገባ በላይ ዘንጣለች። ያው ለቪዲዮ ሲባል የዚህን ያክል የተጋነነ ነገር ባይኖረው ግን ዘንጣለች ብዬ ነው ማሰበው። እስኪ ሌሎችም ቪዲዮዎች አሉ በዚህ ጉዳይ ላይ የተሰጡ ሀሳቦች፣ እስኪ አብረን በቪዲዮ እንመልከት። እናቶች ስለበዛ ይታለም የቆሎ ተማሪ የዋሸራው የትኔው ባላ እዚህ ሶሻል ሚዲያ ላይ የምትንቦጫረቁ ሰዎች ምንም ማውቃችሁ ሳይሆን ያለውን ነገር እንትን ለማለት ይመስላል። እኔ ደግሞ ሌላ ነገር አምጥቼላችኋለሁ። ከኋላ እየሄደ ያለውን ዘፈን አያችሁት? የቆሎ ተማሪ የዋሸራው የትኔው ባላ ፋፋላ ጎዛው ልፌን ዘፍክ ገዛው እንደዚህ አይነት እንደ ላሊበላ አይነት አንድምታ ነው ያለው። የቆሎ ተማሪ ተመሳሳይ ነው እንትናቸው ስለ ቤዛዊት ዓለም ብሎ ሲለምን ልክ እንዳየችው ወደደችው ነው። የላሊበላውም እንደዚሁ ነው። ልትለምን መጣ፣ ድምፁ ማረከው፣ ሰምቲንግ እንደዚህ በቃ ያለውን ባህል ከፍቅር ጋር አድርገው ነው የሰሩት በጊዜው። ስለዚህስ ጉዳይ ምንድን ነው የምትሉት? በነገራችሁ ላይ አንዳንድ ጊዜ ልክ አይደለም ብለን የምናስበውን ባህል የምናስተካክለው ሰውን በመንቀፍ ሳይሆን መጀመሪያ የተሰራውን ነገር ወይ በማስወረድ ኦር ሰምቲንግ ምናምን ወይም ደግሞ አትስሩ በማለት ነው እንጂ እቺ ልጅቷን አሁን ጽጌ ሮያልን አሸማቆ አካውንቷን አዘጉ ተብሎ ምናምን ወጨበሬ ምናምን መፍጠር አካውንት ቢዘጋ አካውንት ይከፈታል። አይምሰላችሁ።
በጣም የሚያስጠላው ነገር ደግሞ ሪፖርት ማድረግ ነው የሚባለው ነገር እየደከመ ያለው ባህላችን ኤክስናት ልመና ባይዘው ወይ አሁን የቆሎ ተማሪዎች እዛ ጋር ስለሚማሩ ገቢ ምንጭ ስለሌላቸው እየለመኑ ነው የሚማሩት። ይሄስ ውሸት ነው። የቆሎ ተማሪ የት ክልል ነው ያለው? ቅኔ የት ነው የሚማሩት? ዳዊት የት ነው የሚማሩት? አማራ ክልል እና ውሸት ነው ይሄ ማለት እኮ ማህበረሰቡ ለማኝ ነው ማለት አይደለም። በመሃል የሚደረጉ ነገሮች አሉ፣ እንደ ልምድ የተያዙ ነገሮች አሉ። ገብቷችኋል አይደል? ይሄን ነገር ፖዚቲቭ ቲንክ አድርጎ ነገሮችን ከማድረግ ይልቅ እንደዚህ አይነት ነገር ወጨበሬ መፍጠር እኔ አይታየኝም። ኤንዌስ እንዴት እንዳለኝ አላውቅም። ጽጌረዳን ተዋት ብቻዋን ናት ብላችሁ ነው እናንተ አላማችሁ ምን እንደሆነ ታውቃላችሁ? ከዚህ በፊት ከመንግስት ጋር ከሴባስቶፖል ሲግማ ባለቤት ጋር ከቴድሮስ ማነው የሚሉት ሰውዬ ጋራ ሰርታለች መከላከያ ምናምን ሆና እሱ ስለሆነ ነው እንጂ የናንተ ሰው የናንተ አባል የሆነ ወይ የናንተ አካባቢ ያለ ሰው ቢሆን እንደዚህ ማትሉ ማብራችሁ ታጫፍሩ ነበር። አታለቅልቁ። ለማንኛውም መጀመሪያ እዛ ሀገር ውስጥ እንዲህ እየተቸገረች ላለች እናትሽ የሆነች ነገር ግዛ። በትክክል ለማለት ነገር ላይ ከመረባረብ ይድረከክ እውነት ነው። ብቻ እኔ በዚህ ቪዲዮ ላይ ያለኝ አስተያየት እኔ በጣም ብዙ አስተያየቶች ሰምቻለሁ። በነ ዮኒማኛም በኩል በነ ሊያሾም በኩል ያለውን አስተያየት ሰምቻለሁ። ግን የዚህን ያክል አጀንዳ መሆን ያለበት ጉዳይ ነው ብዬ አላስብም። ለዚህ ሁሉ ነገር ተጠያቂው ደግሞ ዮኒማኛ ነው። መጀመሪያ ሆን ብሎ ይሄንን ነገር ወደ ሚዲያ ያመጣው ዮኒማኛ ስለሆነ ማለት ነው። ትክክል ናት። ምርጥ ቪዲዮ ነው የሰራችው። ትክክል ነች። ብቻ ዮኒማኛ ነው ሲባል ተቃውሞ አንባለን። በጣም ፍቅር ነን፣ ደህና ነን፣ ሰላም ነን። ከቻላችሁ ህዝብና ሀገርን መንግስትን ይቅርታ ጠይቃችሁ ወደ ሀገራችሁ ገብታችሁ ከህዝብ ጋር ተያይዛችሁ እጅለጅ መስራት ሚዲያውንም መጠቀም ትችላላችሁ። በተረፈ ሌላ አላማ ፍላጎት ከሌላችሁ እቺ ልጅ ምንም ያደረገችው ነገር ለኔ አልታየኝም። የዛሬ 70 ዓመት የተዘፈነ ስበት አካባቢና ማህበረሰቡን የሚያወክል ተታባ መጀመሪያ አማርኛን አስተካክል። ንፍጣ ጥምብ የገረድ ልጅ ነው ምልክ አካካ ብቻ ነገሩ እየከረረ መጥቷል ጋይሶች። ሆም ብዬ ነው አውቄ ነው በዘፈኑ ቪዲዮ የለቀኩት አውቄ ነው። ቢጋባክ ማህይም ደንቆሮ ቢጋባክ ኖሮ እዛ ጋር ያላችሁ ሰዎች ከመጋረጃው ጀርባ ያላችሁ ሰዎች ቢጋባችሁ ኖሮ ለእናንተ መልስ ነበር ማታ የመለስኩላችሁ። ግጥም አድርጋ ይተከዋል መልስ ነው የሰጠውክ። የትኛው ቃት የትኛው እንትልክ በሐሳብ መቼም አንድ ልንሆን አንችልም። እንደ ሚዲያ ሰው ልናወራና ልንጫወት እንችላለን። በተረፈ በእንደዚህ አይነት ጉዳይ ከመጣችሁ ግን አልሰማችሁም። ውይ የኛ ፖለቲካ ተንታኞች አዋቂ ብዙ ሰዎች እያሉ የሚገኙት ሲቀጥል መጀመሪያ እሷ ለጎሴ ተስፋዬ ዘፈን ያው ቲክቶክ ላይ እንደሚለቀቀው ማንኛውም ቲክቶከር እንደሚለቀው በሱ ዘፈን እንደ ቪዲዮ ነገር ሰራች ነውና ብዙ ሰዎች እያሉ የሚገኙት ጎሴ ተስፋዬን ለምን ዝም አላችሁት ነው። የዋናው የዘፈኑ ባለቤት ጎሴ ተስፋዬን ለምን ዝም አላችሁት? ጎሴ ተስፋዬን ለምን እንደዛ አይነት ተቃውሞ ውስጥ አልከታችሁትም? የጎሴ ተስፋዬን ዘፈን ለምን አልተቃወማችሁም እያሉ ይገኛሉና አሁን ላይ የሶሻል ሚዲያ ላይ እንደዚህ ነገር የተለመደ ነው። አንድ ሰው የሆነ ሐሳብ ሲያነሳ የዛን ሰው ሐሳብ በዝም ብሎ መከተል እየመጣ ነውና ዮኒማኛ ነው መጀመሪያ የኛውን ርዕስ ያነሳው እና ዮኒማኛን ተከትለው ነው እንግዲህ ብዙ የአማራ ተወላጆች ያው እንዳለን እያልኩ አይደለም፣ በብዛት ግን የነ ነገር እየተቃወሙ ይገኛሉ እና ይሄ ነገር ተገቢ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ማየት ሐሳብ አስተያየታላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምክንያቱም ይሄ ከድሮ ጀምሮ የነበረ ነገር ስለሆነ አሁን ላይ እንደ አዲስ ያው አጀንዳ መሆን አለበት ብዬ ስለማላስብ ነው። እስኪ እናንተ ብቻ በዚህ ቪዲዮ ላይ ማየት ሐሳብ አስተያየታላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ ስንሄድ ደግሞ ሰሞኑን አዶናይና ጃኒ እንደተለያዩ ሁላችንም እናውቃለን እና ከዛ ጋር በተገናኘ አሁን አንድ አዳዲስ መረጃዎች እየወጡ ይገኛሉ። ትሬድ ከሚሰራው ወጣት ጋር ከኤቢ ማርሻል ጋር ቅልጥ ያለ ፍቅር ውስጥ ገብታለች። በዛው ደግሞ ያው የመኪና ስጦታ ተሰጥቷታል እያሉ ይገኛሉ። አንዳንድ ቪዲዮዎች ወጥተዋል። እስኪ አብረን እንመልከታቸው። ከአዶናይ ጋር ከተለያየ ጃኒ ዊዝ ኤቢ ማርሻል ያልሞላ ጃኒ ከቢሊየነሩ ወጣት ቱጃር ኤቢ ማርሻል ጋር አዲስ የፍቅር ግንኙነት ጀምራለች። ሁለቱ ጥንዶች ዱባይ ላይ ያስጨንቋት ነው። ጃኒ የልብ ተሰምቷት አንዴ በፒኪኒ እንግዲህ ነገር አንዴ ደግሞ ራቁቷን እውነት ከሆነ በጣም የቂጧን ፍንክትና ጡቶቿን የምታሳየን
ከጀርባዋ ቢሊዮነሩ ወጣት ኤቢ ማርሻል ስላለ ነው። ለአዶናይ የሚሆን ጊዜ ላትማው ዞር ብላ ወደ ኋላ አዶናይ የራሱን ስራ እየሰራ ነው። በቀጣይ ቪዲዮ አቀርብላችኋለሁ እሱ ምን አይነት ታሪክ ውስጥ እንዳለ በመሳት ከዚህ መልካምና በብሩ ሰው ገዳይ ቱጃር ጋር ዱባይ እየተርመጠመጡባት ነው። ከዚህ በፊት ኤልሻዳይን ሄለን ወርቅዬንና ፊዮናን ወስዶ የቀመሰው ኤቢ ማርሻል አሁን ተረኛዋ ጃኒ ነች። ከነ ፊዮና የተለየ ጣፋንታ የማይጠብቃት ጃኒ የያዘችውን ይዛ ወደ እናት ሀገሯ ኢትዮጵያ መመለስ አለባት። ኤቢ ማርሻል ሲያሰኘው ነጭ፣ ደስ ሲለው ደግሞ ጥቁር፣ አፍሪካ የሚያጫውት ቅንጡ ዝነኛ ባለ ሀብት ነው። ጃኒ እስከ መጨረሻው አብሯት ይሆናል ብሎ መገመት የዋህነት ነው። እንግዲህ ቪዲዮ ይህንን ይመስላል። የሸለማትን መኪና እንደተመለከታችሁት ነው። በጣም ቅንጡና ዘመናዊ መኪና ነው። እንግዲህ አዶናይ ምንም ያለው ነገር የለም፣ ግን እሱ በአሁን ሰዓት ሌላ ታሪክ ውስጥ ነው። እሱ እርዳታ ላይ ነው በአሁን ሰዓት። እስኪ አንድ ቪዲዮ ልጋብዛችሁ። ሰላም ያገሬ ልጆች እንደምን አላችሁ? ድጋፋችሁ ያስፈልገኛል። አሜሪካን ያለሁት 1000 ህፃናቶች ለማገዝ እሱ እርዳታ ላይ ነው። አባቴ እንደዛ አይነት ነገር ውስጥ የለበትም። ለነዚህ 1000 ህፃናቶች ለመድረስ 6000 ሰዎች ያስፈልጉኛል። እነዚህ 6000 ሰዎች $50 ቢያዋጡ 1000 ህፃናቶችን ሊያሳክም እንግዲህ በጣም ትልቅ ነገር ነው። ስለዚህ በዚህ ቪዲዮ መጠየቅ የምፈልገው እናንተን እባካችሁ $50 አውጥታችሁ እነዚህ ልጆች አብረን እናድናቸው። እቺ ቪዲዮ ብቻ የ1000 ህፃናቶች ልብ ማዳን ትችላለች። ስለዚህ ዶኔት ማድረግ ከፈለጋችሁ ሊንክ ባዮ ላይ ያለ ግቡና እባካችሁ ሰፖርት አርጉት ወንድማችሁን። እነዚህ 1000 ህፃናቶችን ካሳከም ቤተሰባቸውም እናሳክማለን። ብታዩዋቸው በአካል እንዴት እንደሚያሳዝኑ። ስለዚህ ፕሊስ ወዳችኋለሁ። አዶናይ እንግዲህ ያው ሀርቱ ሀርት ከተባለው ድርጅት ጋር በመሆን 1000 ህፃናቶችን አሁን ደግሞ ድጋሚ ሊያሳክም ወደ አሜሪካ ተጉዟል ማለት ነው። እሱ ሌላ ታሪክ ውስጥ ያለው ጃኒ ሌላ ታሪክ ውስጥ ብቻ አንድ አይነት መንገድ ላይ አይደሉም ሁለቱም እና ልናግዘው ይገባል ባይ ነኝ። በተለይ ደግሞ ውጭ ሀገር የምትኖሩ ግለሰቦች የአዶናይ ቲክቶክ ፔጅ ላይ በመሄድ የሆነ የተቀመጠ ሊንክ አለ። የቻላችሁትን እሱ እንዳለው $50 ይከብዳችኋል ብዬ አላስብም። የአዶናይ ፔጅ ላይ በመሄድ $50 የሚሰጥበት ሊንክ አለ። እሱን በመጫን ያው ለህፃናቶቹ እናንተም የተቻላችሁን ብታደርጉ ደስ ይለኛል። ያው እኔ እዚህ ሆኜ ምንም ማድረግ የምችለው ነገር ስለሌለ ማለት ነው። ድረስ መጥፎ ጊዜ መጥቶ ማንነታችሁን ላሳየን ወዳጆቼ። እኛ እኮ አለፍነው፣ እናንተን ግን ታዘብናችሁ። መልካም ቀን። ታንክ ዩ። አንድ የሚባል አባባል አለ፣ መታሰሩን ታሰር ነገ ትፈታለህ፣ ጥሩና መጥፎን ትለይበታለህ የሚባል አባባል አለና በአሁኑ ሰዓት ይህ ቪዲዮ ቲክቶክ መንደር ላይ እየተዘዋወረ ነው። የቆየ ይመስለኛል እንደኔ ማለት ነው። የቆየ ቪዲዮ ይመስለኛል፣ ግን አሁን ላይ እንደ አዲስ መምጣቱ በጣም ነው የገረመኝ። መንሱር ተፈታ እንዴ ብዬ ሶሻል ሚዲያዎችን ቼክ እንዳደርግ ያደረገኝ ቪዲዮ ስለሆነ ነው ወደ እናንተ ይዤላችሁ የመጣሁት። ከባሎቻችሁ የምትወዱላቸው ነገር መጀመሪያ ነው። ከባሎቻችሁ የምትወዱላቸው ነገር ጉድ ኩዌስቸን Good question. ያበደ ጥያቄ። Say that again. ምን የሚበላ ነገር የሚበላ ነገር ነው። አንቺ ከባልሽ ልጅ ምናምን ልብሱን ነው የምትወጂው? ግራ ገባህ። ምን ትበል ታዲያ? ውጪ ያለን ሰፈር ኳስ ስንጫወት ህሊናችን ውስጥ የተቀመጡ ህጎች ወፍራሙ ልጅ በረኛ ነው። በትክክል ይሄ ሁሌም ነው። ወይ ጎሉን ስለሚሞሉት ይሁን አላውቅም፣ ግን ወፍራሙ ልጅ ሁሌ በረኛ ነው። በትክክል ጨዋታው የሚያልቀው ሁሉም ሰው ሲደክመው ነው። አለበለዚያ ከጠዋቱ 2 ሰዓት እስከ ማታ እንራገጠዋለን አይገልጸው። ሶስተኛው ፋውል የለም። ፋውል የሚኖረው መቼ ነው? ልጁ ካለቀሰ፣ የወደቀው ልጅ ካለቀሰ በቃ ግድያ ነው ምትና ይባላል እንጂ ፋውል የለም። አራተኛው መጠንቀቅ ያለብህ ዋነኛው ነገር የኳሱ ባለቤት እንዳይናደዝ። የኳሱ ባለቤት ከተናደደ ጨዋታው አለቀ። 10 ከነበርን አንዱ ከተናደደ 9ኛችን ተሰብስበን እሱን መለመን ይኖርብናል። እኔ አላለቃቀስም እንጂ የኳሱ ባለቤት ነበርኩ። ይገርማል። አምስተኛው ጨዋታው ብር ካለበት ወይ በፑሻፕ የሆነ ነገር ከመደብ ፋይናል የቻምፒየንስ ሊግ ጨዋታ መጋደል አለው፣ እግር መስበር አለው፣ ትቦስ መክተት አለው፣ በጣም ብዙ ነገር 10 ብር መበደብ ይጠበቅብናል። በጣም እኔ ጋር ብቻ ያለ ይመስለኝ ነበር፣ ወይ ደግሞ እኔ ጋር ብቻ መመለከተው ነበር ይመስለኝ። ግን ሁሉም
የልጅነት ጊዜው የሁሉም የልጅነት ጊዜው ነበር ማለት ነውና ሲከተል ደግሞ አንድ የቀረ ነገር ያለ ይመስለኛል ብዙ ጊዜ ትጥቅ አርጎ የሚመጣው ተጫዋች ኳስ የሚባል ነገር አያውቅም ስለ ኳስ አያውቅም ትጥቅ አርጎ የሚመጣው ተጫዋች ይሄን ነገር እኔ ብቻ ነኝ ያስተዋልኩት የኬጂ መርቃት የመጨረሻ ወርዳቸው ነው ምናምን አያቴ የሞቱት እጃቸውን ስላልታጠቡ ነው እስቲ በልብለውት ነው እርግጠኛ ነኝ ለምርቃት ያልጠራም ለምንድን ነው ማጠሪው አሁን ኬጂ በቃኛል ዩኒቨርሲቲ በልብለውኝ ነው ይሄ እርግጠኛ ነኝ ጣሪያ ላይ አስቀምጡኝና አውሮፕላኑ ሲመጣ ገብቼ ላብረረው እንደውም አልበላም ምንድነው ማዝበዩ ልጅነት እኮ ግን ዝናብ ለምን ይዘንባል ስትባል እቃ ለማስገባት እግዚአብሔርን ለሰማው ፈለኩ ወለላይቱ ኢቱ ቁጡና ትልቅ ሰው ልታስመስሉኝ እንዴት ነው ስማራ ሰራቆላምታ ወለላይቱ ይሄ በጣም ትክክለኛ ጥያቄ ነው የመጀመሪያውን ሰው ማን አሳደገው ማሚ የመጀመሪያውን ሰው ማን አሳደገው ማለት አልገባኝም እቺ ትነጻን ልጅ አይደለችም ትልቅ ሰው ናት ሲጀምር እናቴ ማርያም ትምህርቴን ግለጭልኝ ይሄ ደስ የሚል አባባል ባባ ሰርፕራይዝ ግዛልኝ ምንድነው ሰርፕራይዝ የቢዝነስ አይዲያ ያመነጨው ነው ይሄ ትልቅ ሰው ነው እኔ ዶነኝ እንጂ ህፃን አይደለም ህፃናት በሉኝ ነው እናቴ ሳድግ ቤት ብቻ ሰሞኑን የምረቃ ወቅት እንደሆነ ሁላችንም እናውቃለንና በጣም ታዳጊዎቻችን ራሳቸውን አፕግሬድ የሚያደርጉበት ወቅት ነው ራሳቸውን በተለይ ደግሞ ክህሎታቸውን የሚያሳዩበት ወቅት ነው ብቻ ለተመራቂዎችና ወላጆች እንኳን ደስ አላችሁ ለማለት ያክል ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው ማርያምን 6 ወሩ ነው እና አሁን ይሄ ዘይት 2 ወር ያበላኛል 2 ወር እቺ አንድ ዘይት አይ ውጪ ነው ማለት ነው ዘይቱን ገዝተሽ ቤት ውጪ ከበላሽ ነው እንጂ የኑሮ ሁኔታ ላይ እየጨፈረብኝ ስለሆነ ዘይት አልጨምርም ትንሽ ነው እንደዚህ ያረግና እንደዛ ነው የሚባለው ማርያምን እና ድሮ ዘይት ብዙ ነው ምን በላው ነገር ዘይት ይበዛበታል በነገራችን ላይ ዘይት ትንሽ ጨምረን የሰራነው ነገር ይጣፍጣል ስንለምደው ይጣፍጣል እና ዘይት ትንሽ እየጨመርኩ ነው አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ኑሮ በዘዴ እንዳንቺ ነው እኔና ትንሽ ጊዜ በኋላ ዘይት እተዋለሁ ለምን ነው ታዲያ መጨመር ነበር ስለዚህ የማንተው ነገር የለም አሁን ለምሳሌ የተወደዱ ነገሮችን እተዋለሁ በቃ የተወደዱ ነገሮችን ትቼ ያረከሱ ነገሮችን እበላለሁ በቃ እንደዛ አሪፍ ሐሳብ ነው እኮ ብቻ ልጅቷ ያቀረበችው ሐሳብ አሪፍ ሆኖ ግን ያለ ዘይት ምግብ ይበላል ከባድ ይመስለኛል ያው መቆጠብ የሚለው ያስማማናል ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመስሉ ነበር ቪዲዮቻችን እንደተመቻችሁ ጥርጥር የለኝም ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ